እነዛ ኬንያ ያሉት ሰዎች ይህንን ቦታ ቢያገኙት ማለት ነው ለውጥ ትፈልጊያለሽ? ለውጥ ትፈልጊያለሽ? እንግዳውስ እጅሽ ላይ ባሽው ጀዋለሁ የሚሉት እንደዚህ ያለ ቦታ ተለውጥ ተመዳም ቅጥርነት ወተን ነው የሚሉት። ተውት። ዛሬ ለውዶቼ ለታማኞቼ የሚገባችሁ ቦታ ሸር እያደረኩኝ እስከመጨረሻው ተከታተሉኝ። እስከመጨረሻው እንድትከታተሉኝ እናንተን ዛሬ ዘና ለማድረግ አይንም ጥሩ ነገር ይፈልጋል ስለዚህ ወደዚህ ያለው እንደዚህ ላሳያችሁ። ከዛ ወደዚህ ልውጣ፣ ወደ ቀይ ባህር ልሄድላችሁ። ወደ ቀይ ባህር ልውጣላችሁና ለታማኞች ብቻ ነው የሚገባችሁ። እናንተ ትለያላችሁ። ታማኝነታችሁን እስከመጨረሻ ላሳያችሁን ማለት ነው። ከዛ እንዴት ነው ባህሩ፣ እንዴት ነው ጅዳ የሚለውን አሳያችኋለሁ። እነዛ ሌቦች ቢያገኙት ይሄን ቦታ ማለት ነው በቀን ስንት ሰው በበሉበት። እውት የምታው ሰማይ አይደለም ባህር ግን ለታማኞች ብቻ ነው። ታማኞች የመጣሁበትም እንግዲህ ለእናንተም ባልሆነ የለኝም። ለምን ታማኝ ስለሆናችሁ። እኔ ደግሞ ያየሁትን ወደ እናንተ አመጣለሁ። ታማኞች ባይናችሁ ጉብኝት። እኔ ለኖረላችሁ ከርታታ ወንድማችሁ ማለት ነው። እንደኔ ያለውን ከርታታ እንደኔ ያለችውን ከርታታ ቤተሰብ የምታስተዳድር ለቤተሰብ የቆመችውን ስለሆነ የሚበሉት እነዛ ሌቦች። ስለዚህ ይህም ቢያገኙ በቀን 50 ሰው 100 ሰው አጭበርብረውበት ይውላሉ ያድራሉ። ያለሁበት ነፃነት ያለው ምናምን እያሉ ስለዚህ ውሸት ኦፍላይን ኦንላይን እያሉ እነዚህ የቲያንስ 666ዶች እባካችሁ እንዳትበሉ። ስለዚህ ማንም ሀገር ሰውየው ሰላሙን አግኝቶ መኖር ይችላል። የሚኖርባትን ሀገር ሕግና ደንብ ተጠበቀ። ስለዚህ መኖር ይችላል። ባላችሁ ተብቃቁ። ባላችሁ እዚህ ቦታ ላይ ለምን ነው የደረስኩት? እኔ እኮ አልሐምዱሊላህ እጅ እግር አለኝ። የመለወጥና የመቀየር ጊዜ ገና ሊሆን ይችላል። አላህ እስከሚለውጠኝ እስከምቀየር ሰው እስከምሆን ድረስ በሶብር አስቀምጠኝ። እንደዚህ ያለም ሀገር አለ እኮ። ስለዚህ እነሱ ሌብነታቸው ስለማያልቅ እናንተን እያጭበረበሩ አድርሱላት ለመዳም ቅመም አድርሱለት ለመዳም አይደለም። ዝም በሏቸው። እነዚህ ጭራቆች የሰው በሊ አውሮች ናቸው። ታማኞች እወዳችኋለሁ። ሊያበቃ ነው መሰለኝ ዙሮ ማለት ነው። የዞረ ነው። ቀይ ባህር እልክላችኋለሁ። እስከምልክላችሁ ድረስ በትዕግስት ጠብቁኝ። ወደዛው እየሄድኩ ነው።